ሆን አልችልም። የእመቤቴ ልጅ ነኝ ብዬ የእመቤቴንን ቃል እማከብር ብቻ ነው። እዚህ ጋር እወቁ። እዚህ ጋር የእመቤቴ ስራ ውስጥ መግባት ማለት ነገ በህይወታችሁ ላይ የሚመጣውን ነገር በተለይ በልጅ አይቀለድም። ልጅቷን እናንተን ራሱ ወደ ኃጢአት ውስጥ እያስገባች ነው። ንግግራችሁ ላይ ከዚህ በፊትም አስተካክሉ፣ ንግግራችሁን አስተካክሉ ብለን ብዙ ጮኸናል። የህግም የመጣ ጊዜ እዚህ ቤት ነው ጮኸን ያንንም ያስቆምናል። አሁንም ደግሞ ማቆም አለባቸው። ማንኛውም ገስት ላይ ስትሄዱ ይሄ ነገር እንዲቆም መንጫጫት፣ ብሩኬ እንደዚህ ነው፣ ሃይሚ እንደዚህ ነው ከማለት ልጆቹ ወደ ኃጢአት እየገቡ ነው። ለዛሬ ምንም አይመስላችሁም። እና በጣም ይቅርታ እንደዛ ስላችሁ ለነገ ማሰብ አለበት። ዛሬ ብዙ ገንዘብ የሚመጣው ነገ ብዙ መዘዝ ይዞ ነው የሚመጣ ከእግዚአብሔር ጋር ስለሚነካኩ ማለት ነው። ብዙ መዘዝ ወደ ልጆቹም ይመጣል። እናንተ ደግሞ ቶሎ ብላችሁ ወደ ቦታችሁ ተመለሱ። ፕሊዝ 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 ሃይሚና ብሩኬ እና ጨርሻለሁ። ኦፍስዬ አንድ ላይ ይሄ አይ እንትን ማስተላለፍ ይሻላል እንደ ትላንቱ። አሁን እንትን እንበልና በኋላ ሁላችንም ናኒ ወይ ትቅጣ እንደ ትላንቱ መልእክት ይተላለፍላቸው። እንደሱ ነው ቆንጆ ተላልፋለን ካላችሁ። ኦፍስዬ ግን የተናገረችው ነገር ጨረቃ አውዬ ወይ ኦፍስዬ የተናገረችው ነገር ጌታን ነው የምልሽ፣ በጣም 100% ትክክል ናት። ማለት መደረግም መሰራትም የሌለበት ነገር ነው። በመቤቴ እቺ እኮ በመቤቴ እጅ ተይዛለች። አዎ በጣም እንደ ራስሽ ህይወት ስታስቢ ደግሞ ሁለት ነፍስ ሆነሽ እንደዚህ አይነት መግባት እንደዚህ አይነት ስህተት ነገር ውስጥ ማሰብ ማለት እኛ የምናውቀው ማርገዛችንን የምጥ ቀን ሰማይና ምድሩ ነው የሚናጋብሽ። እንግዲህ አርገዛችሁ የምታውቁ የምጣችሁ ቀን ለሰከንዳት አስቡት። ለሰከንዳት ቁርጠቱ ምን ያክል ስሜት እንዳለው ምን ያክል ነፍስ ግቢ ነፍስ ውጪ እንዳለው ማለት ነው። አንቺ ያየሽው ወይ እሷ ያየችው ገንዘቡን ነው፣ የዛሬ ደስታዋን ነው። ነገ ላይ ይሄ ልጅ አይመጣም፣ አይወለድም፣ ተስፋ የለውም፣ አይኖርም፣ እሷ ላይፏ አይቀጥልም። በጣም ነው ማለት እነ ብሩክ በምንም ወይ ይምጡ እኛ ደስተኛ ነን እኮ እናቴም እንደሆነ ታውቂያለሽ። አሁን እኮ ንግግራቸው ላይ ራሱ ከእግዚአብሔር ጋራ ኦኬ ከእግዚአብሔር ጋራ እየተጣሉ ነው። ይሄ ትክክል አይደለም። በቃ እሷ ያመጣችው ጣጣ ልጆቹ መግባት የለባቸውም። አሁን ከዚህ በፊት ጥንቃቄ እያደረጉ ነው። እነዚህ ልጆች ጥንቃቄ እያደረጉ ነው። ከዚህ በፊት ይኸውልሽ ጥንቃቄ ብሩኬም ንግግር ላይ ጥንቃቄ እያደረገ ነበር። ይኸው መንገዱን ሃይሚም እንደዛው ነገ ሌላ ቃል ከእግዚአብሔር ጋር የሚነካከውን ነገር እርግዝም ከሆነች በስነ ስርዓት ከልጆቹ ህይወት እነሱም በቃ ወደ ራሳቸው ከሚያመጡ ሌላ እርፍ ብሎ ደግሞ ሌላ ስራ መጀመር ይችላሉ። ግን ከእግዚአብሔር ጋር ይሄንን ተነጋግረው ያቁሙት። አሁን እኮ ወይም እሷ የምትበላ እኮ እዚህ ስንት ሰው ተጋፍጦ ስንት ሰው አፈር ዲሜ በልቶ ነው የነዚህን እነሱን ቪዲዮ ሄዶ የሚያዩት። ከዚህኛው እንባ እያለቀሱ ከሚበሉ አጣት ነገ ጥሩ አይደለም። ለእነሱም ለእነ ብሩኬ ልጅቷ እኔ አይመለከተኝም፣ እሷ ታጫመላልቃለች። እነሱ ግን ከዚህ ውልቅ ማለት አለባቸው። ውልቅ ብሎ ወይም በስነ ስርዓት እንደመጣች ማስተናገድ እንደዚህ ሳይሆን ውልቅ ብሎ በስነ ስርዓት ውጪ ብሎ ድራማም ይሁን ምንም ይሁን የምናውቀው ታሪክ የለም። ግን መጥቶ አስተካክሎ ራሳቸው ሃይሚም ብሩኬ ጎን ሆና አይ ካሁን በኋላ እኔ ካንተ ጎን ሆናለሁ፣ ልጅቷም ደግሞ ወደ ራሳችን አናመጣም ከመጣች ብሎ ኮስተር ብሎ ሁለቱም ስራቸውን ሃይሚም ክፉ ሳትናገር ብሩኬም እስከምትወልጂ ድረስ በዛው ሁኚ ብሎ ማባረር ነው። ይችን በቃ ሁለቱ ነው ማውጫ። ይኸውልሽ ስራ ማውጫ ይፈልጋል። አሁን ደግሞ ማውጫ አግኝቷል። ምክንያቱም ልጁ መጥቶ እዛ ጋር እየቀሰረ ነው ብሩኬ ላይ እጁ ላይ ስለቀሰረ ሃይሚ በዚህ መሀል ይሄንን ተጠቅማ ስራ ማውጫውን አግኝቷል አሁን። ምክንያቱም እሷ ማድረግ የነበረባትን ጫወታችሁ እዛው ከእግዚአብሔር ጋር ሳይነካኩ እርግዝናሽን እሺ
እንቀበላለን ብሎ እንትን አድርጎ አስቀምጦ ውልቅ ማለት አለበት ከዚህ ስራ ውስጥ። እኔ በጣም እየፈራሁት ነው። ለዛሬ ለነሱ ለዛሬ ባይሰሩ እዚህ ጋር ቆም ሰከን ብሎ ነገ ይወልዳሉ። ምን እንደሚገጥመን በልጅ ቀልድ የለም፣ በልጅ ቀልድ የለም። ይቀጣሻል እግዚአብሔር እኮ በእመቤቴ ስራ ውስጥ መግባት በጣም ከባድ ነው እና ይሄ ባይገቡ ባይከራከሩ በስነ ስርዓት መውጫ ማግኘት አለበት። ማንኛውም ሰው መልዕክት ማስተላለፍ የምትፈልጉ ከሆነ አስተላልፉ። እኔ በበኩሌ ጨርሻለሁ። በጣም ይቅርታ፣ በጣም ይቅርታ። ከመሳደብ አሁን ልጆቹ ከጥፋት ወደዚህ አምጡት፣ ወደ ነበሩበት ቦታ ይመለሱ። ኦብስዬ መልዕክት እናስተላልፍ። ትንሽ ቆይና ናኒ ትምጣ። ሁላችንም እዚህ ጋር ያለን ሰዎች በቃ መልዕክት እንደ ትናንቱ የትናንቱ ደርሷቸዋል፣ ሰርተውበታል። ዛሬም እናስተላልፋለን። በየገዝቱ ደግሞ የምትገቡ ሰዎች ይህን ነገር እንዲያደርጉ ማጋ ነው አንቺ ያልሽ ብዙ ነው የምትባለው። ብዙ ጋር ነው ቡዜን ታውቂያታለሽ? ጨረቃዬ ወይ ወሰብ ላይ ሼር አድርጊልኛ። በዚህ አመት ምን አለ መሰለሽ ከብሩክም ብዙ ነገር መረዳት ትችላለሽ። ልጁንም ቢሆን የተናገረው ነገር አለ። ከኔ እንኳን ቢሆን ማድረግ ያለብኝ ነገር አደርጋለሁ፣ ግን አልቀጥልም ብሏል። እሱ ላይም እኮ ማለት ሀቅና እውነት አለው። አንድ ወንድ ልጅ አስረግዞሽ ብሩክ ቢኖርም ባይኖር ከአንቺ ጋር መቀጠል አልፈልግም። እኔ የምወዳት የማከብራት የኔ የምላት የወደፊት ህይወቴ ወደፊትም ማየት የምፈልገው ከእሷ ጋር ነው ብሏል፣ ከቅመሜ ጋር። ስለዚህ ተቆራጭ እንኳን ለማድረግ እኮ ጊዜ አልሰጠችው ታውቂያለሽ። እዚህ ጋር ልብ ብለሽ ወደ ራሴ ስትወስጂ ተቆራጭ ለማድረግ ነው በቃ። ግዴታ ፍቅር ደግሞ በግዴታ አይደለም፣ እውነታን ይፈልጋል። ፍቅር እውነታን ይፈልጋል፣ መታመንን ይፈልጋል። ስለዚህ ይሄ አንድ ሰውን ብቻ መጫንና ያልሆነ ህይወት ላይ ማስገባት ያልሆነ ቴንሽን ውስጥ መክተት ጥሩ አይደለም። ይኸውልሽ ሀሳቧን ልጅቷ ላይፍ ስለሆነ አልፈለገም። ለምን እንደሆነ ታውቂያለሽ? ስራም ሆኖ ብትመጣ ገስት ስሩ፣ እንደ ትላንት ገስት እንሰራለን። ናኒ ትምጣ። እኔ የምልሽ ልጅቷ እኮ እኔ ትናንትም ትላንት በቀደም ከመጣች ሰዓት ጀምሮ እየተናገርኩ ነው። ይቺ ልጅ ለስራም ብትመጣ የወደፊቷን የበፊቱን ቂሟን እየተወጣችበት ነው ብያለሁ። ትላንት እንዳታዲያ አላለችም? አለች እኮ ትናንት እኮ ብለዋለች። ምን በድዬሻለሁ ሲላት ኮመንት ላይ ስሙን የልጅቷን ትናንት ያለውን ሰምተሻል። አንቺ ምን በድዬሻለሁ ላይ እንደዚህ ሆነሽ የመጣሽው ሲላት በፊት ያረከኝን አታውቅም እንዴ አለችው። እኔ ብያለሁ ይች ልጅ የበፊት ቂም እየተወጣችበት ነው ልጁ ላይ እንዴ። ለስራ የምትመጣ ይች ልጅ ቂሟን ውሳኔ እያለች እኮ ጋሽ ከበደ ጋራ ነገሩ ሲጀምሩ እኮ ጋሽ ከበደ ጋራ ማለት ነው። እሱማ ጋሽ ከበደ ነው። ጋሽ ከበደ ናይታ ነው መሀል የገባችው። እንደጀመረ ያውጣ ታዲያ። አቶ ከበደ እንደጀመረ ይሄን ነገር ያስወጣት እንዳመጣት እንዴ። የልጆቹን ወደ ኃጢአት እየከተተ እኮ ነው። በስመ አብ ኧረ እኛ እነሱ በምንም ነገር ይምጡልን፣ እኛ ደስተኞች ነን። አሁን ጌታን እንደዚህ አይነት ኮተት ውስጥ እንደዚህ አይነት ጭቅጭቅ ውስጥ እንደዚህ አይነት ነገር ውስጥ ከሚገቡ በምንም ነገር ሁለቱም ችለው ይምጡ። ጌታ ነገ ምን ብዙ ላይሚ ትምሽን ተደርጎላታል። ትላንትም ዛሬም ብዙ ቦታ እያደረጉ ነው። ዛሬም እኮ ይኸውልሽ ማነሽ ነገ ዛሬ እኮ ሀይሚ ብሩኬ እየተጋፈጠ ነው አለ። ገባሽ አይደለም? ያ ነገር ደግሞ ያኛው ሀይሚ ትረዳለች። ህዝቡ አሁን እኛን ያልተረዳ ነው። ሀይሚ እንደዛ ስላችሁ ሀይሚ ብሩኬ ልትረዳ ትረዳለች። ብሩኬም እንደዛ ሀይሚን ይረዳታል። አሁን ስራ ላይ ነው እንጂ ሌላ ነገር ላትረዳ ቀርታ አይደለም። አሁንም እንደዛ ስላችሁ ብዙ ሰዎች አሁን እንዴት አትረዳም
ብሩኬ ደግሞ እንዴት እንደዚህ ያደርጋል? በቃ የስራው ባህሪ ነው ይሄ የሚደረገው የስራው ባህሪ ነው እንጂ እኛ ከሃይሚ በላይ ብሩኬን አናቅም። ብሩኬ ደግሞ ሃይሚ ደግሞ በላይ ያው እኛ አናውቀውም፣ እሷ ናት የምታውቀው። እኛ አናውቃትም ሃይሚ ማለት። ስለዚህ እናንተ እኛ ያልነው ትረዳለች የሚለው ስራ ነው። በቃ ስራና ስራ ስለሆነ እሷም ትረዳለች፣ እሱም ይረዳታል። ስራ መውጫ ይፈልጋል። እንዴት እንደሚሆነው አሁን ይሄ ነገር ከት አድርጎ ቢያቆሙት ህዝቡ ለወደፊት ራሱ እንትን ይሆናል። ህዝቡ ስራውን ለወደፊቱ ስራ ያበላሻል። ስለዚህ ከት አድርጎ ለመውጣት ህዝቡ መሰል ሆነለትም። አሁን ልጁና ብሩኬ የተደባደቡ ለምን ሩም ውስጥ ብዙ ጥያቄ ያመጣ ህዝቡ ነው። ለምን ሩም ውስጥ ይጠራታል? ለምን እንደዚህ ያደርጋል? ለህዝቡ መልስ ነው ይሄ እንጂ ሃይሚ ብሩኬ ላትረዳ ቀርታ አይደለም። ብሩኬም እንደዛ እግዚአብሔር አንድ ያደረገውን ማንም ሊለያቸው አይችሉም። ብዙ ማትደሰው ይለያሉ ብሎ የሚያስብ ራሱ ሞኝ ነው። ስሙ ደግሞ አንድ ስሙኝና ማለት ነው ብሌል ትተናፈስ እንጂ እንዴ በትልቅ ገና እናስተላልፋለን እኮ መልዕክት ችግር የለም። ያው ተናገሪ ብሌል ኦብስዬ የልቤን የተናገርሽው ማርያምን እኔ ያሰብኩትን ነው የተናገርሽው። እኔ ለመናገር የፈለግኩትን ነው። ልጅቷ ይመስለኛል ለማላገኘው ጭሬው ልድፋው አይደል የሚለው ዶሮ ጭሬው ልድፋው ነው። አሁን እሷ የያዘችው ይመስለኛል ለስራም ቢሆን እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ እቺ እኔ እንጃ። እኔ በምን ሀሳቤ እንትን እንደማስባት አላውቅም። እመቤቴን ነው የምላችሁ። ትላንትና ከዚህ ከእናንተ ጋር ወጥቼ እንኳን ማታ ብቻዬን ቁጭ ብዬ እያለቀስኩኝ ነበረ። ለምን በዚህና ያክል ፈተና ለምንድን ነው እነዚህ ገና ህፃናቶች ናቸው ብዬ ማለት ነው። ግን በዚህና ያክል ደረጃ ልጅቷ ለምን እንደመጣች ወይ ትላንትና የበፊት የነበረባት በቀል ልትወጣ ይሆን? ትላንትና ብላለች እኮ በፊት ያደረግከው ትረሳለህ፣ ምን በደልኩሽ ነው ወይ የምትለኝ አለች። ግን በዚህና ያክል ባትሄድ ጥሩ ነው። ሃይሚ ደግሞ ስራ ባይሆን ሃይማኖት ታደሰ ይሄንን ጭራሹንም ሚዲያም አያመጡትም ነበረ። ከዚህ በፊት ትዝ ካላችሁ መስከረም ላይ ስትሄድ ያጎቷ ልጅ ቢኒ ብሩኬ እንደዚህ ብዬ አይቼዋለሁ ሲላት እሺ ወብሳውር አንድ የምትረጂ ነገር እቺ ይኸውልሽ የብሩኬ ትክክለኛ ፍቅረኛ አይደለች። ይሄን ብታወቂ ገባሽ አይደለ? እቺኛው ይሄን ትረጂ የብሩኬ ትክክለኛ ፍቅረኛ አይደለችም። የብሩኬ ኢንተርቪዎቹን ወደ ኋላ ተመልሰሽ ካዳመጪው ሃይስኩል ላይ ነው ፍቅረኛ ምክንያቱም እቺ ራሷናት እቺ ያንን ብቻ ተረጂ ገባሽ? ፍቅር ጠይቃ እኔም ብያለሁ ውዴ፣ እኔም ብያለሁ እኮ እንትን ይሄ ኢንተርቪው ይሄንን ብቻ ኢንተርቪው ወስዲያ ተሰንጥላ መጣች እንጂ የበፊት ፍቅረኛው አይደለችም። ይሄ እኮ የመስቀል አዲያብና በጉራጌ ባህል የመስቀል አዲያብና ሲሄዱ እንትን በድንገት የገባች ቪዲዮ ላይ የገባች ልጅ ናት። እና ማርክ ከማርክ ጋር ያየሁት ነው። ከማርክ ጋር ሆነው እንደ ጓደኛሞች ተቀራርቦ ምን እንደሆነ ታውቃለሽ? እንደ ጓደኛሞች ተቀራርቦ እና እሷ ፍቅር ጠይቃ ብሩኬ ደግሞ እምቢ አላት። ሌላ ነገር የለም። ስለዚህ ነው ልትበቀል ያለችው እና እምቢ ስላላት እንግዲህ ቅሮም ብሎኛል። የሱ ህይወት ይበጥበጥ ነው። አዎ እሷ በቃ ይሄ ነው እንጂ እኔ ግን ብያለሁ ማርያምን ተናገር ያለ አለቻለሁ አህያ ታወጥች ልክ ማን እየተወጣች ነው ብያለሁ። ኧረ በስመ አብ ዶሮ በሀገራችን ዶሮ እርባታ ላይ ካየሽ ማለት ነው ለማይበላው ጭሮ አይደለም ይበት ነው። እሷም አላማው እንደዛ ይመስለኛል። ካላገኘሁት ጭሬ ልበት ነው መሰለኝ። ያው ይለያል። ሁለተኛ ደግሞ ብላ ነው
እንደዚህ እውነተኛ ፍቅር እንደዚህ አማረ ልጆችማ ተዋልደው መኖር የለባቸውም ብላ ነው። በህልሟ እንጀራ ትበላለች። ማርያምን ነው የምላችሁ። ወደፊቷ አልኮሽ እኮ ወደፊቷም እንኳን ለመውለድ ብታስብ ምን አይነት ልጅ እንደሚሰጣት ፈጣሪ አላውቅም። ያው ልቦና ይስጣት አላለ ኢየሱስ ልቦና ይስጣት አላለ። እግርም አይንም እጅም የሌለው ልጅ ይስጣት። ወደፊቱም ቢሆን ማለት ነው። ወደፊቱም ቢሆን እንደዛ አይነት ነገር ይስጣት። ስሙኝ አንዴ ማለት ነው። ሁላቸውም ስሙኝና ማለት ነው። እኔ ምሳሌ ልንገራችሁና ማለት ነው። 2 ባል ነው እንዲህ የያዘችው። ስንት ባል ነው መሰለሽ የመጡት? ብዙ ባል እኮ መጥቷል። የኔ ነው ብሎ ልጅ ዩቲዩብ ላይ አላየሽም? መአት እኮ ናቸው። እንዳላወቅንም እንጂ እሷ እራሷ አላወቀችም። ባልየው ማን እንደ ትናንት ብላለች አይደል? እንዴት አይደል? እሷም እኮ ብላለች። ያኛውም ይመጣል፣ ያም ይመጣል፣ ያም ይሄዳል እና የእሱ ነው እንዴ ብላለች። ሚውት አድርጉላት። እዚህ ያላችሁ በአጠቃላይ ማለት ነው ሰዎች አላችሁ። ይሄንን ማሳያችሁን ቻናል እንትን እናርግ፣ ቻሌንጅ እናርግ። ይሄንን ቻናል ሰብስክራይብ አድርጉ። ለታለ ፍጥጥ ብለን ቀረን። ይሄንን ቻናል ነው እንዴ? የገላኔ ቻናል ነው። ሰብስክራይብ አድርጓት። ከፍታው ላይ እስቲ የሆነ ከዚህ ርዕስ እንውጣና ማለት ነው። እነሱ ስራ እየሰሩ ነው ልጆቹ፣ ምንም አይሆኑም። ከዚህ ርዕስ እንውጣና እስቲ የራሳችን የሆነ ቻሌንጅ እንስራ። በዋትስአፕ ሸራችሁ እኔ አድርጌያለሁ። ያላደረጋችሁ አድርጉ። እኔ አድርጌያለሁ። ዋትስአፕ ላይ ሼር አድርጊ። ሊንኩን በዋትስአፕ ሼር አድርጊ። ሊንኩን ሼር አደርግላችኋለሁ በየዋትስአፓችሁ። የኔ በውስጥ ሼር አድርጊ። አይ በግሩፕ ላይም ቢሆን በዚህም ቢሆን አድርጊ። ባረሽም ሀፊዛ ልካልኝ እኔ አድርጌያለሁ። ያላደረጋችሁ አድርጉ። ያንን ሊንኩን እንትን እያላችሁ አይሻ ለኔ በውስጥ ላኩልኝና እኔ ያደርጋለሁ። አይሻ እንደዚህ አድርጊ። እንደዚህ አሁን ማንም ሰው ስለማይገባ ማለት ነው። እንደዚህ ቁጭ ስንል ወይም ደግሞ እንደዚህ ስናወራ ተሰብስበን እንትኑ ላይ በአንድ ቤት ምን ይደረግ መሰለሽ? እንደዚህ ማንም ገብቶ ሰብስክራይብ አያደርግም። እንደዚህ በሰላም የሚመጣ ስለዚህ ገላኔ ቤት ተሰብስበን ሄደን ነገ ቀጠሮ አድርገን ሊንኩን እታች እናደርጋለን። ገባሽ አይደለም? ኮሜንቱ ላይ ሊንኩን ኮሜንቱ ላይ ማስቀመጥ ትችያለሽ። ወዲያው ገብቶ አሰርተሽ ትወጣለሽ ማለት ነው። እንደዚህ አዎ፣ ሊንኩን አምጥተሽ ኮፒ አድርገሽ እንትን ማድረግ ትችያለሽ ኮሜንቱ ላይ። አዎ፣ እንደዛ ከሆነ ሁሉም ሰው ቀላል ነው። ለምን አሁን ጽፎ ምናምን ማንም ሰብስክራይብ ያደርጋል። ሁሉም ገብቶ ሰብስክራይብ ያደርጋል። እንደዚህ አሁን ማንም እዛ ሄዶ ጋላኔ አልሰማችም። ሰብስክራይብ እንትን ሰርፕራይዝ ልናረጋት ነው። ገላኔ አታውቅም፣ አልሰማችም። ሰርፕራይዝ ነው የምናረጋት። ገላኔ ቤት ላለች ሰርፕራይዝ ልናረጋት። ይሄ ሊንኩን አምጪ ኮሜንቱ ላይ ነው። ሊንኩን አምጪ እስቲ ኮሜንቱ ላይ አንቺ ኮፒ አድርገሽው። አሁን 90 ምናምን ሰው አለ ኮሜንት ላይ አድርገው። በዋትስአፕ ልላክልሽ። ቆይ ቻርጅ ዘግቶብኛል። ዘርፌን እየሰገርኩ ነበረ ከቅድሙ ጀምሮ። ዋትስአፕ ቻርጅ ዘግቷል። ቻርጅ ተበላሽቶ ዘርፌን እየሰግጄ ማለት ነው። አይሻ እኔ ራሴ ቲክቶክ ላይ አግኝቻት እንትን ብያታለሁ። ቲክቶክ ላይ እየዞረ ነው። በጣም ብዙ ቦታ ተለቋል። ቲክቶክ ላይ 90 ገብታለች። አዎ እኮ 9 ገብታለች። እሺ የኔ ውድ ነች። 1000 ማለት ነው። ጨረቃ ሊንኩን አምጪ አንቺ ሼር ታደርግልሽ አይሻ ማለት ነው። ከዛ ሊንኩን አስቀምጥ። እንደዚህ ማንም ሄዶ ሰብስክራይብ ስለማድረግ የኔንም ብታረጉልኝ ቆይ